ሰላም ጤና ይስጥልኝ ወደ ዩቲዩብ ቻናል ተከታታዮቻችን እንደምሰነበታችሁ እንደምንካረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ ማድረግ እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንድታበረታቱ ስለትና የጠየቅኳችሁ እንግዲህ አሁን ቀጥታ ወደ ቪዲዮ ገብተናል። አሁን የምንገኝበት ቦታ ልደታ አካባቢ ወይም ደግሞ ወደ ሜክሲኮ እየተጠጋን ያለንበት ቦታ ጋር ነው። ይሄ እንደሚታወቀው የፌደራል ቢሮ ያለበት ቦታ ከይሄን አደባባዩ ጋር ማለት ነው። እዛ ጋር ነን ያለነው። በስተግራ በኩል ተግባረ እድ የሚገኝበት ቦታ ጋር ነን የምንገኘው። እንግዲህ በማታ ነው እያስጎበኛችሁ የምገኘው። ይሄኛው የምትመለከቱት የፌደራል ዋና ቢሮ ሜክሲኮ አካባቢ የሚገኘው ነው። በስተግራ በኩል ደግሞ ተግባረ እድ የሚባል የሙያ ማሰልጠኛ ኮሌጅ አለ። እሱን የሚገኘው እንግዲህ አሁን አደባባይ ይሄኛው ፌደራል የኢትዮጵያ ፌደራል ፖሊስ ዋና ቢሮ ነው። እንደምትመለከቱት ጽሁፉ ወደ ታች ወደ ሳር ቤት የሚያስኬዱ አስፓልት ነው። እንደምትመለከቱት በጣም ነው የሚያምረው። ሜክሲኮ አካባቢ እዚህ ጋር ፋውንቴን አለ። ግሪን ኤሪያ ነው። በጣም ነው ደስ የሚለው። ሰዎች እየመጡ ፎቶ ይነሱበታል። አሁን እንግዲህ አደባባይን እየዞርን ያለነው በዚህ ጋር ወደ መስቀል አደባባይ የሚያስኬዱ አስፓልት ነው የምንመለከተው። ይሄኛውን ወደ ቡናና ሻይ ማለት ነው። ሜክሲኮ አካባቢ ጋር ወደ ቡናና ሻይ የሚያሳየውና አሁን እኛ ወደ ብሔራዊ የሚያስኬዱን አስፓልት ይዘን እየሄድን ነው የምንገኘው። እነኚህ ትላልቁ ፎቆች ይሄ በዚህ ጋር ሸበሌ ነው፣ ግን ይሄኛው ተርሚናል ነው። ታክሲዎች የሚቆሙበት ቦታ ነው። ይሄ ታክሲ ሜክሲኮ አካባቢ ጋር ስትመጡ ታክሲ የምታገኙት እዚህ አካባቢ ጋር ነው። ይሄኛው ደግሞ እንደምትመለከቱት ቢዝነስ ኤሪያ ነው። እነኚህ ትላልቅ ፎቆች አሉት የባንኮቹ ፎቆች ናቸው። ንግድ ባንክ ፎቁ ፊት ለፊት ይታየናል። ይሄኛው ዋቤ ሸበሌ ሆቴል ነው። ይሄ ዘንባባ ያለበት ቦታ ጋር ያለው ዋቤ ሸበሌ እንግዲህ በሜክሲኮ አካባቢ በጣም ታዋቂና አሪፍ ሆቴል ነው። ይሄኛው እንግዲህ የየትኛው ባንክ እንደሆነ እርግጠኛ አይደለሁኝም። የነሱ የባንኮቹ ፎቆችን እየተመለከትን ያለ ነው። እንግዲህ እዚህ ጋር ማብራት አለ። ማብራቱ እንደተሻገረን ደግሞ ንግድ ስራ ኮሌጅ አለ። ይሄኛው የምንመለከተው የኮሌጅ ነው። እንግዲህ አሁን ይሄ አካባቢ የሚባለው ሰንጋተራ ነው። በፊት እንግዲህ ሰንጋተራ በመባል ነው የሚታወቀው። አሁን አዲስ ስም ይወጣለት አይወጣለት አላወኩም። እንግዲህ ሰንጋተራ ብዙ ጊዜ የትዝ ካላችሁ የጥላሁን ገሰሰ ዘፈን እዚህ አካባቢ ተቀርጾ ፈልጌ የሚለው ዘፈን አለ አይደል? እዚህ ወደ ሰንጋተራ አካባቢ ጋር ፒያሳ አካባቢ አለ የተቀረጸ የድሮ ምስሉ አለ። ሰንጋተራ አካባቢ ጋር እንግዲህ እንደነገርኳችሁ አሁን ያለነው ወደ ብሔራዊ ቲያትር አካባቢ እየተጠጋን እንገኛለን። ይሄኛው የምንመለከተው በስተቀኝ በኩል ያለው ብሔራዊ ቲያትር ነው። ያየን እየተመለከትን የምንገኘው እዚህ አካባቢ የንግድ ባንክ ነው ወይስ ብሔራዊ ባንክ ነው? ክቡ ባንክ የሚባለው ብሔራዊ ባንክ አለ በስተግራ በኩል። ይሄ አሁን እንግዲህ ማብራቱ አካባቢ ጋር ነን ያለነው። ይሄኛው ስንጠጋ አሳያችኋለሁ። ንግድ ባንኩ ነው አዲሱ የተሰራው ነው ይሄኛው የምንመለከተው። አሁን ያለንበት ቦታ አካባቢ ብሔራዊ ቲያትር አካባቢ ጋር፣ ይሄኛው ደግሞ የብሔራዊ ባንኩ የድሮ ባንኩ ክቡ ባንክ እሱን ነው የምንመለከተው። እዚህ አካባቢ ምን አለ መሰላችሁ? ወደ ላይ ስትወጡ የኢትዮጵያ ቴሌቪዥን የነበረበት ቢሮ አለ። ወደ ላይ ስንወጣ ወደ ፒያሳ ስንወጣ ማለት ነው እሱን እናገኛለን። እንደገና ደግሞ ፖስታ ቤትም እዚያ ወደ ላይ ስትወጡ ወደ ፒያሳ ስትወጡ ፖስታ ቤትም ጥቁር አንበሳም እንደገና ደግሞ ኢሚግሬሽንም እዛ አካባቢ ነው የሚገኘው። እዚህ ጋር ደግሞ ያለንበት ቦታ አካባቢ ጋር ደግሞ ልክ ስንሻገር አሳያቸዋለሁኝ። ኢትዮጵያ ሆቴል አለ። መከላከያ ሚኒስቴሩም እዚሁ አካባቢ ነው ያለ ነው። አሁን ማብራት ይዞን ነበር። አሁን ማብራት ለቆን እየሄድን በዚህ ጋር ወላሳያችሁ ወደ ለጋር የሚያስኬድ ደግሞ አለ። በዚህ ጋር ወደ ለጋር የሚያስኬድ ይሄኛው ፊት ለፊት የምትመለከቱት ቀጥታ ለጋር፣ ከዛ በኋላ ወደ ስቴዲየም መታጠፍ ትችላላችሁ ማለት ነው። አሁን እንግዲህ ፖስታ ቤት ኢትዮጵያ ሆቴል አካባቢ ጋር ነን ያለ ነው። ይሄኛው የምንመለከተው ኢትዮጵያ ሆቴል አካባቢ ጋር ነን። ወደ ላይ ደግሞ ወደዚህ በስተግራ በኩል ወደ አምባሳደር ቲያትር፣ ይሄኛው ንግድ ባንኩን ነው የምንመለከተው። በጣም ነው የሚያምረው፣ በጣም ደስ የሚል። እሱ ጋር ነን ያለ። እሱ ጋር ማብራት አለ። በነገራችን ላይ ንግድ ባንኩ የሚገኘው እንግዲህ ከኢትዮጵያ ሆቴል ታውቁታላችሁ። እሱ አካባቢ ጋር ነው ያለው። ኮመርሻል ባንክ ኦፍ ኢትዮጵያ ይላል እንደምትመለከቱት። አሁን እኛ ቀጥታ ወደ ፍሉሃ አድርገን ነው የምንሄደው። ወደ
መስቀል አደባባይ ወይም ደግሞ በዚህ ጋር ወደ ጊዮን ሆቴል የሚያስኬደው አስፋልት ነበር የተመለከትነው። እዚህ አካባቢ የአምባሳደር የወንዝ ልማቱ በጣም የሚያምር አሪፍ አድርጎ አልቋል። በወክ ማድረግ ይቻላል። በጣም ቀንም ስትመጡ ወክ ማድረግ ያማለው በጣም አሪፍ መዝናኛ ነው። በነገራችን ይሄ የአምባሳደር አካባቢ ያለው የወንዝ ልማቱ እንደምትመለከቱት እኛ እንግዲህ ወደ ፊት ለፊታችን አድርገን እየሄድን የምንገኝ ወደ ፍልውሃ አካባቢ ጋር እየደረስ ነው። ፍልውሃ ደግሞ ሻወር የምትወስዱበት በጣም ሞቃታማ ለወገብ ለቁርጥማት ይባላል እንግዲህ መታችሁ መጠቀም ነው። ይሄኛው እንግዲህ ብሔራዊ ቤተመንግስቱን ነው እንግዲህ ኢዮቤልዩ ነው የምንመለከተው። አሁን እዛ አካባቢ ጋር ያለነው ከሻራተን በስተጀርባ ወይም ደግሞ የውጭ ጉዳይ ሚኒስቴር አካባቢ ጋር ነን የምንገኝ። በዚህ ጋር ወደ ሻራተን ታስኬደው አስፋልት አለች። አሁን ያለንበት ቦታ ቤተመንግስቱንና የውጭ ጉዳይ ሚኒስቴሩ እንግዲህ የሚገኝ ሂልተን ሆቴል አካባቢ ጋር ነው ያለው። እንደሚታወቀው እዛ አካባቢ ጋር ነን ማለት ወደ ሂልተን ሆቴል ገና አልደረስንም። ፊት ለፊት ግን ከሄዳችሁ ወደ ካሳንቺስ ነው የሚያስኬዳችሁ። ወደ ታች ደግሞ ወደ መስቀል አደባባይ ወደ ስቲፋኖስ ወዳለው ነው የሚያስኬዳችሁ። ወደ ላይ ወደ 4 ኪሎ ነው የምንወጣው። ፊት ለፊት ወደ ካሳንቺስ ነው የሚያስኬድ። እኛ ግን ዞረን ወደ ላይ ወደ 4 ኪሎ የሚያስኬደው ወደ ሂልተን የሚያስኬደውን አስፋልት ይዘን እንሄዳለን። እዚህ ጋር ለህፃናት የሚሆን መናፈሻ ጅዋጅዌ አለ። ከሂልተን ሆቴል ፊት ለፊት መናፈሻ አለ አይደል? እዛ ውስጥ ለህፃናት የሚሆን በጣም አሪፍ መዝናኛዎች አሉ። ከቅርብ ጊዜ በፊት በክፍያ ነበር መሰለኝ የሚገቡት። አሁን ግን በነፃ ሳይሆን አይቀርም። መታችሁ እዩት። መዝናኛ አለ ለህፃናት። ይሄኛው ሂልተን ሆቴል ነው የምንመለከተው። ይሄ አሁን ያለንበት ቦታ እዚህ አካባቢ በጣም አሪፍ መዝናኛዎች ናቸው እንግዲህ ያሉት። እዚህ ጋር ደግሞ ስትመጡ ወደ ቤተ መንግስት ስትመጡ ቲኬት የሚቆረጥ ይሄ በስተ ቀኝ በኩል ያለው ቲኬት የሚቆረጥበት እንደገና ደግሞ ፓርኪንግ ወደ ገብርኤል አሁን ለምሳሌ ንግስ ሲኖር ስትመጡ እዚህ ጋር ፓርኪንግ አለ አታጡም። እኛውን ዞረን እንግዲህ በቤተ መንግስቱ ጋር አድርገን በገብርኤል ጋር አድርገን ነው የምንዞረው የምንሄደው። በዚህ ጋር ወደ ካሳንቺስ ወደ መናኸሪያ የሚያስኬድ አስፋልት አለ። ጠማማ ፎቅ አካባቢ ጋር ወይም ደግሞ ገብርኤል አካባቢ ጋር እየደረስን ያለ ነው። እዚህ ጋር ከቤተ መንግስቱ ጎን ገብርኤል አለ። ከገብርኤል ጎን ደግሞ በአታ ቤተክርስቲያን አለ። ጎን ለጎን ናቸው ያሉት። አሁን እዛ አካባቢ ጋር ነን ያለ ነው ማለት ነው። በአታ ወይም ደግሞ ገብርኤል አካባቢ ግቢ ገብርኤል አካባቢ ጋር ነን የምንገኘው። በታችኛው አስፋልቱ በተሰራበት በጀርባው አለ አይደል? በዛ ጋር ነው እየሄድን ያለ ነው። እዚህ ጋር የሆነ ሪል ስቴት አለ የታጠረው ቆርቆሮ አያት ሪል ስቴት ይሁን ግን እርግጠኛ ስላልሆንኩኝ ነው እንጂ እሱ እየሰራበት ያለበት ቦታ ጋር ነው። ይሄኛው በጣም እየተሰሩ ናቸው። ቀን ከማታ ነው የሚሰራው በነገራችን ላይ። አሁን እንግዲህ ፊት ለፊት አድርገን ወደ 4 ኪሎ የሚያስኬደውን አስፋልት በነገራችን ዋን ዌይ ስለሆነ ነው ይሄኛው ወደ 4 ኪሎ ነው የምንሄደው። ወደ 4 ኪሎ የሚያስኬደውን አስፋልት ይዘን እየሄድን እንገኛለን። ያን ቤተ መንግስት አካባቢ ጋር ነን ያለነው ማለት ነው። እንግዲህ ፊት ለፊት ቅድስት ስላሴ ቤተክርስቲያንና ባልወልድ ቤተክርስቲያን አለ። እንግዲህ ሜክሲኮ ወይም ደግሞ ከልደታ ጀምሮ እስከዚህ ድረስ ይዣችሁ መጥቻለሁ። ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱ ስል በትነ እየጠየኳችሁ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ እመኝላችኋለሁ።